ሰላም ናችሁ። ዛሬ ስለ ሃኪንግ ነው የማወራችሁ እና ስለ ሃከሮች አወራችኋለሁ። ሃኪንግ ማለት ምን ማለት ነው? ሃኪንግ ማለት የኮምፒውተር ኔትወርክ ሲስተምን ጠልፎ መግባት፣ ሰብሮ መግባት ማለት ነው። እና ሃኪንግ ማለት ምን ማለት ነው? ሃከሮች እነማን ናቸው? ምን አይነት ሰዎች ናቸው ሃከር የሚሆኑት? ታይፕስ ኦፍ ሃከርስ አሉ አይደለ? የተለያዩ አይነት ሃከሮች አሉ። ብላክ ሃት ሃከርስ የሚባሉ አሉ። ነጭ ኮፍያ ለባሾች፣ ጥቁር ኮፍያ ለባሾች፣ ግሬ ሃት ሃከርስ የሚባሉ አሉ። እነዚህ ምን አይነት ባህሪ ያላቸው ናቸው? እንዴት ነው ሃክ የሚያደርጉት? እነዚህ ሃከሮች ምን አይነት ቱል ይጠቀማሉ? ምን አይነት መሳሪያ ይጠቀማሉ? አንድ ኮምፒውተር ኔትወርክ ሲስተምን ሰብረው ለመግባት የሚጠቀሙት መሳሪያ ምንድን ነው? እንዴት ነው የሚገቡት? አንድ ላፕቶፕ የእናንተን ሞባይል ስልካችሁ እንዴት ነው የሚጠልፉት? አንድ ላፕቶፕ እንዴት ነው የሚጠልፉት? እንደዚሁም ነው አንድ ትልቅ ኩባንያ ውስጥ ያሉ 14000 15000 ኮምፒውተሮች ያሉበት የኮምፒውተር ኔትወርክ ሲስተም እንዴት ነው ሰብረው የሚገቡት? ቃላችንን ጠብቀን ሰርተን እያስረከብን ለ10 ዓመታት ያህል አብረን ተጉዘናል። ለዚህ ደግሞ ምስክሮቻችን እናንተ ናችሁ። በ10 ዓመት ጊዜያችን ውስጥ ከ8 በላይ አፓርትመንቶችን ሰርተን አስረክበናል። አሁን ደግሞ ቡልጋሪያ አፍሪካ ህብረት ፊት ለፊት ጥቂት ብሎኮች ብቻ ባሉት ኮምፓውንድ አፓርትመንት ላይ ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ6.6 ሚሊዮን ብር፣ ባለ 3 መኝታ በ9 ሚሊዮን ብር ለሽያጭ አውጥተናል። እንዲሁም ከተማችን ዙሪያ ላይ በሳር ቤት፣ በፒያሳ፣ በአዋሬ፣ በጋርመንት እና በሀያት ላይ ግንባታ ላይ ያሉና ግንባታቸው ከ85% በሁሉ አፓርትመንቶቻችን ላይ በጊዜ ኢንቨስት ያደርጉ። በየጊዜው የሚወጡትን ከ20 እስከ 35% የሚደርሱ ዲስካውንቶችን የሚያገኙ። ለሳይት ጉብኝትና ለቢሮ ጉብኝት ታች በሚያዩት ስልክ ይደውሉልን። ምን አይነት ቴክኒክ ይጠቀማሉ? ምን አይነት አታክ ቬክተር አላቸው? መግቢያ በር እንዴት ነው የሚያዘጋጁት? ፌመስ ሃከሮች በአሁኑ ሰዓት እነማን ናቸው? በዓለም ላይ ያሉ እስካሁን ድረስ በታሪክ የሚታወቁ በጣም ፌመስ የሆኑ ሃከሮች አሉ። እነዚህ ሃከሮች ምንድን ነበር የሰሩት የሚለውን አነሳላችኋለሁ። እንደዚሁም ደግሞ ከተለያዩ ሃከሮች ከሞባይል ስልካችሁም ላፕቶፓችሁም ኩባንያ ከሆናችሁ ደግሞ በአጠቃላይ የራሳችሁን ቨርቹዋል ኔትወርክ እንዴት መጠበቅ ይቻላል የሚለውን አወራችኋለሁ። በተለይ ኤቲካል ሃከር ለመሆን ወይም ደግሞ በህጋዊ የሆነ ሃከር ለመሆን የምትፈልጉ ሰዎች ምን አይነት ትምህርቶችን መማር ትችላላችሁ የሚለውን በዚህ ፕሮግራም በአጠቃላይ ሙሉ ስልጠና ነው። ስለ ሃኪንግ ስለ ሃከሮች እና ሙሉ ዝርዝር የሆኑ ከሃኪንግ ጋር የተያዙ ነገሮችን አወራችኋለሁ። አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ተመልሰን እንገናኛለን። ሃኪንግ ማለት ምን ማለት ነው? ሃኪንግ ማለት አንድ የኮምፒውተር ኔትወርክ ሲስተም አለ አይደል? አንድ የሆነ ቨርቹዋል ዓለም አለ። እዛ ቨርቹዋል ዓለም ውስጥ የሆነ ክፍተት መፈለግ ማለት ነው። የሆነ ሆል የሆነ ክፍተት ወይም ቨልነራቢሊቲ የሆነ ዊክነስ መፈለግ። እዛ ዊክነስ ሲያገኙ በዛች ዊክነስ ውስጥ ገብቶ የተለያዩ ጥቃቶችን ያደርሳሉ። ፋይሎችን ሊያጠፉ ይችላሉ። ዳታዎችን ሊለውጡ ይችላሉ። አጠቃላይ ሲስተሙ ክራሽ ሊያደርግ ይችላል። ነገር ግን ሃኪንግ ሲወራ ምን ብያቸዋል? ኮምፒውተር ሲስተም የሚል ነገር አውርቻለሁ። ኮምፒውተር ኔትወርክ ሲስተም የሚል ነገር ተናግረዋል። ዲጂታል ዲቫይስስ የሚል ነገር ተናግረዋል። ምን ማለት ናቸው እነዚህ? ኮምፒውተር ሲስተም ሲባል ለምሳሌ እናንተ ላፕቶፕ አላችሁ አይደል? ላፕቶፓችሁ ምንድን ነው? ኦፕሬቲንግ ሲስተም አለው አይደለ? እንደዚሁም ደግሞ ፋይሎች አሏቸው። የተለያዩ ፋይሎች እናንተ የሰራችኋቸው የኤክሴል ፋይል አለ፣ የፓወርፖይንት አለ፣ የወርድ ፋይሎች አሉ። ሌሎችም አፕሊኬሽኖች፣ ሶፍትዌሮች ትጭናላችሁ ላፕቶፓችሁ ላይ። ኦኬ፣ ይሄ በአጠቃላይ ኮምፒውተር ሲስተም ይባላል። ሃከሮች ይሄንን ኮምፒውተር ሲስተም በሙሉ አንደርስታንድ ያደርጋሉ፣ ያውቃሉ። የሆነ ሶፍትዌር የጫናችሁ ሶፍትዌር የሆነ ችግር ይኖርበታል ወይም ደግሞ ኤክሴል ላይ የሆነ ክፍተት ሊያገኙ ይችላሉ። ወይም ደግሞ ሌላ ተሳስታችሁ ዳውንሎድ የምታደርጓቸው አፕሊኬሽኖች አሉ። እነዚህ አፕሊኬሽኖች የሆነ ፕሮብሌም ይኖርባቸዋል። በዛ ፕሮብሌም፣ በዛ ክፍተት፣ በዛ አማካይነት ሾልከው ወደ ላፕቶፓችሁ ይገባል። ምክንያቱም ቀጥታ ወደ ላፕቶፓችሁ መግባት አይችሉም። ዩዘርኔም እና ፓስወርዱ እናንተ ብቻ ናችሁ የምታውቁት። ላፕቶፓችሁ ማንም ሰው መክፈት አይችልም። ዊንዶውስ ሴኪሪቲ እናንተ ስለሆነ። ስለዚህ ምንድነው የሚያደርጉት? የዚህ የኮምፒውተር ሲስተማችሁ ቨልነራቢሊቲ ይፈልጋሉ ማለት ነው። ኮምፒውተር ኔትወርክ ሲስተም ይባላል። ኔትወርክ ማለት በአጠቃላይ ኮምፒውተሮች በኔትወርክ ይገናኛሉ፣ በኢንተርኔት ይገናኛሉ አይደለ? በዋይፋይ ይገናኛሉ። ኩባንያ ከሆነ ደግሞ በኦፊስ ኢንትራኔት ይገናኛሉ አይደለ? ለምሳሌ አንድ ባንክ 14000 ኮምፒውተሮች ቢኖሩት በተለያዩ ቅርንጫፎች አሉ። ደንበኞችን የሚያስተናግዱበት 14000 ኮምፒውተሮች አሉ። እነዚህ 14 ኮምፒውተሮች እርስ በርሳቸው በኢንትራኔት ወይም በኩባንያው ኢንተርኔት አማካኝነት የተገናኙ ናቸው። ስለዚህ በአእምሯችሁ የሆነ ቨርቹዋል ዓለም አለ ማለት ነው። የሆነ ቨርቹዋል የሆነ መንደር ነገር አለ ማለት ነው። ሰው ምን ያደርጋሉ? ሃከሮች እዚህ መንደር ውስጥ ሰብረው ይገባሉ። ቨርቹዋል ኔትወርኩን በደንብ ያውቃሉ። ኮምፒውተር ኔትወርክ ሲስተሙን በደንብ ስለሚያውቁ እንዴት እንደሚገናኙ፣ እንዴት ዳታ እንደሚለዋወጡ እነዚህ 14000 ኮምፒውተሮች ያውቃሉ ማለት። እንደዚሁም ግሎባል የሆነ ዲጂታል ዲቫይስ ደግሞ ማለት ነው ግሎባል የኢንተርኔት ኢንፍራስትራክቸር አይደለ? እኛ አሁን በዩቲዩብ ተገናኝተናል። እኔና እናንተ አሁን እናንተም ዩቲዩብ ከኢንተርኔት ጋር ኮኔክት አድርጋችሁ ዩቲዩብን እየተጠቀማችሁ ነው። እኔም
ከኢንተርኔት ጋር ተጠቅሜ አሁን ዩቲዩብ ላይ እያሰራጨሁ ነው። ምን ማለት ነው? እኔና እናንተ ግሎባል ኢንፍራስትራክቸሩ ላይ ተገናኝተናል ማለት ነው። የእናንተ ሞባይል ስልክ፣ የኔ ላፕቶፕ፣ የኔ ስልክ ተገናኝቷል። ኢንተርኮኔክትድ ነው። ይሄ ግሎባል ኢንፍራስትራክቸሩ ወደ 74 ቢሊዮን የሚሆኑ ዲቫይሶች ተገናኝተዋል በኢንተርኔት አማካኝነት ማለት ነው። ስማርት ስልኮች አሉ፣ ላፕቶፖች አሉ፣ የእጅ ሰዓቶች፣ መነጽር ሁሉ በተለያዩ ብዙ ዲቫይሶች ተገናኝተዋል። እንግዲህ አስቡት፣ ይሄ ዲጂታል ዓለም ነው። ይሄ ቨርቹዋል ዓለም ነው። እዚህ ቨርቹዋል ዓለም ውስጥ ሀከሮች ምን ያደርጋሉ? ጠልፈው ይገባሉ። ኦኬ፣ ሰብረው ይገባሉ። ክፍተቶችን ያውቃሉ ማለት ነው። ሰው ክፍተቶችን አግኝተው በክፍተቱ ገብቶ የተለያዩ ስራዎችን ይሰራሉ ማለት ነው። ሰው ምንድነው የሚሰሩት ካላችሁ የተለያዩ ነገሮች። ለምሳሌ አንድ ምሳሌ ላንሳላችሁ። አሁን ቤት አላችሁ እንበል፣ ግቢ ያለው ግቢ ከፍታችሁ ትገባላችሁ። ቤት ከገባችሁ በኋላ ሳሎን አለ፣ መኝታ አለ። ከዛ ካዝና የሆነ ቦታ ላይ በሚስጥር አስቀምጣችኋል፣ ወርቅ ምናምን የሆነ ቦታ አለ። ምንድነው የሚያደርገው ሌባው? ምንድነው የሚያደርገው? መጀመሪያ ዙሪያውን ግቢ ውስጥ ዙሪያውን የሆነ ክፍተት ይፈልጋል። የሆነች የተሰበረች ነገር ወይ የሆነች ሽንቁር ነገር ይፈልጋል። ወይም ደግሞ የሆነች በመዶሻ ነገር እንዲህ ሲመታት የምትሰበር ነገር የምትከፈት ነገር ይፈልጋል እንጂ ዝም ብሎ በአደገኛ አጥር ላይ ተንጠላጥሎ አይወጣም። መጀመሪያ ምንድነው የሚያደርገው? ግቢውን የዞረ ክፍተት ይፈልጋል ማለት ነው። ልክ እነዚህም በዚህ ቨርቹዋል ኔትወርክ ሲስተም ውስጥ ክፍተቶችን ሆልስ ነው የሚሏቸው ክፍተቶችን ይፈልጋሉ። እነዚህ ክፍተቶች በዚህ ቨርቹዋል ዓለም እነማን ናቸው? ለምሳሌ ሶፍትዌር ባግስ የሚባሉ አሉ። ሶፍትዌር ባግስ ማለት ነው አንድ ሶፍትዌር ሲጻፍ በሆነ ፕሮግራሚንግ ቋንቋ ይጻፋል። በፓይተን ሊሆን ይችላል፣ በሲ ፕላስ ሊሆን ይችላል። ዋትኤቨር ሲጻፍ የሆነ ስህተት ይኖረዋል። ኦኬ፣ ለምሳሌ ምን አይነት ስህተት ብትሉኝ፣ ለምሳሌ እናንተ የሆነ ደብዳቤ የሆነ ጽሁፍ ትጽፋላችሁ እንበል። በእንግሊዝኛ እየጻፋችሁ ኮምፒውተራችሁ ላይ ከጻፋችሁ በኋላ አይታችሁ ምን ብላችሁ እርግጠኛ ሆናችሁ ፕሪንት ስታደርጉት፣ ፕሪንት አድርጋችሁ ካወጣችሁ በኋላ ስታዩት የሆነ ፊደል ግድፈት ታገኙበታላችሁ አይደል? የሆነ ፊደል። ልክ እንደዛው ሶፍትዌርም ላይ እንዲህ አይነት ግድፈቶች ይኖራሉ። ማይነር የሆኑ ሚስቴኮች ይኖራሉ። እነዛ ሚስቴኮች ለሀከሮች እዛ አፕሊኬሽኑ ሰት ብለው ለመግባት ክፍት በር አገኙ ማለት። ልክ ግቢ ውስጥ የሆነ ሽንቁር እንዳገኙ አይነት ማለት ነው። ለምሳሌ ጌም ስትጫወቱ፣ ጌም እየተጫወታችሁ ጌሙን የሆነ በሁለት እጃችሁ ሁለት ኪ ምናምን ስትነኩ ጌሙ ምን ያደርጋል? ክራሽ ያደርጋል ወይ ይወድቃል አይደል? ወይም ደግሞ ጥፍት ይላል። ያ ማለት ያ ፕሮግራም የዛ የጌም ፕሮግራም የሆነ ፕሮብሌም አለበት ማለት ነው። ስለዚህ አንድ ሀከር እቺን ካወቀ በዛች አፕሊኬሽን በዛች ቀዳዳ ቀጥታ ወደ አፕሊኬሽኑ ይገባል። ከርቀት ሆኖ ጌሙ እናንተ እዚህ ጌም የምትጫወቱትን እሱ ከርቀት ሆኖ ይጫወተዋል፣ ወይም ደግሞ ጌሙን ያጠፋባቸዋል። በእናንተ ኮምፒውተር ውስጥ ገብቶ ያንን ጌም እንደፈለገ ማኒፕሌት ያደርገዋል ማለት ነው። ሶ ሃኪንግ ማለት ምን ማለት ነው? የሆነ ቀዳዳ ቨልነራቢሊቲ መፈለግ ማለት ነው። ሆልስ የሆነ ቀዳዳ የሆነ ባግ መፈለግ ማለት ነው። ከዛ በኋላ ያቺ ቀዳዳ ውስጥ ከገባ በኋላ ደግሞ ኤክስፕሎይት ማድረግ ማለት ነው። ምን ማለት ነው? አክሰስ ያደርጋል። አክሰስ ማለት ያለ ፍቃድ ቤታችሁ ውስጥ ይገባል። ያለ እናንተ ፍቃድ ቁልፍ ሳይኖረው ቤታችሁ ውስጥ ይገባል ማለት ነው። እናንተም ላፕቶፓችሁ ላይ ያለ እናንተ ፍቃድ ዩዘርኔም እና ፓስወርዱን ሳትሰጡት በራሱ አክሰስ ያደርጋል፣ ማኒፕሌት ያደርጋል እና ደግሞ የተለያዩ አደጋዎችን ዲስትራክት ያደርጋችሁ ይችላል። የተለያዩ አይነት ሀከሮች አሉ። ኦኬ፣ ሀከሮች የተለያዩ አይነት ሀከሮች አሉ። አንደኛ ኤቲካል ሀከርስ የሚባሉ አሉ፣ ወይም ደግሞ ነጭ ኮፍያ ለባሾች የሚባሉ አሉ። እነዚህ ሌጋል የሆኑ ህጋዊ የሆኑ የተፈቀደላቸው ናቸው። የሆነ ኮምፒውተር ኔትወርክ ሲስተም ውስጥ ሰብረው እንዲገቡ ተደርጎ እዛ ኮምፒውተር ኔትወርክ ሲስተም ውስጥ ምን አይነት ደካማ ጎን አለው ይሄ ሲስተም የሚለው እንዲያዩ እና ከዛ በኋላ እንዲህ አይነት ደካማ ጎን አለው ይሄ ሲስተም ብለው ለኃላፊዎች ሪፖርት በማድረግ ያንን ደካማ ጎን ሪፔር ያደርጋል ማለት ነው መስሪያ ቤቱ። ምን ማለት ነው? ግቢያችሁ ውስጥ አንድ አናጢ ቀጥራችሁ ግቢ ውስጥ በደንብ ፈትሸው እነዚህ ግንቡም ጠንካራ መሆኑን ያደገኛ ጠሩን መስራቱን አለመስራቱን እስቲ ቼክ አድርግልኝ ትላላችሁ ባለሙያ። ከዛ ባለሙያው አይቶ አዎ እዚህ ጋር ጠንከር አለበት፣ እዚህ ጋር የሆነ ሲሚንቶ መኖር አለበት ምናምን ይላል ማለት ነው ባለሙያው። ልክ እንደዛው ኤቲካል ሀከሮችም የአንድ ኮምፒውተር ኔትወርክ ሲስተም ውስጥ ምን አይነት ፍሎውስ አለው፣ ምን አይነት ችግሮች አሉት ብሎ እንዲያጠናና ከዛ በኋላ ፊክሶችን ሰጀስት እንዲያደርግ ማለት ነው። ለምሳሌ አንድ ባንክ 14,000 ኮምፒውተሮች አሉ። የባንኩ ደንበኛ 1 ሚሊዮን ቢኖረው እነዚህን 1 ሚሊዮን ደንበኞች የሚያስረዳበትን የሚያስተናግድበት የባንክ አገልግሎት የሚሰጥበት 14,000 ኮምፒውተሮች አሉ። እነዚህ በኔትወርክ የተሳሰሩ ናቸው። ሰው ፈቅዳችሁ ህጋዊ የሆነ ኤቲካል ሀከር በመቅጠር እዚህ
ባንክ ኔትወርክ ውስጥ ሰብራችሁ ገብታችሁ ችግሩ ካለ ፈልጉ ብላችሁ ኤቲካል ሃከሮችን ልትሰጧቸው አሳይመንት ልትሰጧቸው ትችላላችሁ። በጣም በጣም ተፈላጊ ናቸው እነዚህ ኤቲካል ሃከርስ። አሁን በተለይ በአሁን ጊዜ ነጭ ኮፍያ ለባሾች በጣም ተፈላጊ ናቸው። ለምሳሌ ጉግል ምን ያደርጋል? የጂሜል ሰርቨር አለዋል፣ የኢሜል ሰርቨር አለዋል። እስቲ የጂሜል ሰርቨራችንን ሰብራችሁ ግቡ፣ የፈለጋችሁት ተጠቅማችሁ ሰብራችሁ ግቡ ብሎ አሳይመንት ይሰጣቸዋል። ሰብረው ከገቡ እንዲህ አድርገን ነው ሰብረን የገባ ነው ብሎ ሪፖርት ሲያደርጉ እንደተሰበረ ስለሚያውቅ በጣም ብዙ ብር ይከፍላቸዋል። ያንን ችግር ያንን ክፍተት ይደፍናል ማለት ነው። ሌላ ማሊሽየስ ሃኪንግ የሚባላል ወይም ደግሞ ጥቁር ኮፍያ ለባሾች ማለት። እነዚህ ደግሞ ያለ ፍቃድ አንኦተራይዝድ በሆነ መልኩ አሁን ያልኳችሁን የኮምፒውተር ኔትወርክ ሲስተም ውስጥ ሰብረው በመግባት ገንዘብ ይሰርቃሉ፣ ከፍተኛ ውድመት ያደርሳሉ። እንደዚሁም ደግሞ እንዲሁ ለመዝናናትም ብለው ለፋን ብለው ያደርጋሉ። ምክንያቱም አብዛኞቹ ብላክ ሃት ሃከርስ ወይም ደግሞ በአጠቃላይ ሃከርስ የሚባሉት እድሜያቸው ወጣቶች ናቸው። ከ20 እስከ 30 ዓመት የሚሆኑ ናቸው። ከ30 ዓመት በላይ እድሜ ያላቸው የሉ ማለት አይደለም። ምን ማለት ነው? ይሄ ብላክ ሃት ሃከር ለምሳሌ የኢትዮጵያ አየር መንገድን ኔትወርክ ሲስተም ሰብሮ ይገባል፣ ወይም ደግሞ የኢትዮ ቴሌኮምን ኔትወርክ ሲስተም ሰብሮ በመግባት በጣም ከፍተኛ ጉዳት ያደርሳል። የባንኮችን ኔትወርክ ሲስተም ሰብሮ በመግባት ጉዳት ያደርሳል። ምን አይነት ጉዳት ሊያደርስ ይችላል? ለምሳሌ ባንክ እንዳልኳቸው 14,000 ኮምፒውተሮች አሉት፣ 1 ሚሊዮን ደንበኛ ነው። የ1 ሚሊዮን ደንበኛ ዳታ አለ እዚህ ቨርቹዋል ኔትወርክ ውስጥ 14,000 ኮምፒውተሮች የሚቀባበሉት ፋይል አለ፣ ሰርቨሮች አሉ፣ ወዘተ ኦኬ፣ በአእምሯችሁ ሳል ኦኬ፣ እዛ ውስጥ ይገባና የባንኩ የ1 ሚሊዮን ደንበኛ ዳታ እንዳለ ኮፒ አድርገው ወይም ደግሞ ሙልጭ አድርገው ይወስደዋል። ሰብሮ ከገባ ምን ማለት ነው? ባንኩ በቃ ሽባ ነው የሚሆነው ማለት። በነጋታው የደንበኞቹ እንትን የለውም። ሄዳችሁ ባንክ ላስገባ ነው ስትሉ ስሙን ሲነካ ስማችሁ አይወጣም። አካውንት ነምበራችሁን ሲያስገባ አካውንት ነምበራችሁ የለም። ሴቭ ያደረጋችሁት ነገር የለም። ምንም ነገር የለውም ባንኩ ማለት። በቃ የዚህን ያህል ኃይለኛ ኢፌክት አለው በስርዓቱ የማንከታተለው እና በስርዓቱ ፕሮቴክት የማናደርገው ከሆነ ማለት ነው። ቫይረስ ይለቃሉ ኮምፒውተር ኔትወርክ ውስጥ። ስለዚህ ኮምፒውተር ኔትወርክ ውስጥ ቫይረስ በመልቀቅ ወይም ደግሞ ሌላ ማልዌር የሚባል ጎጂ የሆኑ ሶፍትዌሮችን በመልቀቅ ምን ያደርጋል? ባንኩ ስራውን እንዳይሰራ ማድረግ ይችላል። ምን ማለት ነው? ጠዋት ወደ ባንኩ ስትሄዱ ሲስተም አይሰራም ይሏቸዋል። እዛኛውም ቅርንጫፍ ሲስተም ምን ማለት ነው? ባንኩ ይሽመደመዳል፣ ይወድቃል፣ ከገበያ ይወጣል ማለት ነው። ኦኬ። ሌላ ግሬ ሃት ሃከርስ የሚባሉ አሉ። እነዚህ ደግሞ በመካከል የሚሆኑ አንዳንድ ጊዜ ለገንዘብ ብለው ለውድመት ብለው የሚሰሩት አለ። አንዳንድ ጊዜ ደግሞ መልካም ስራ የሚሰሩ ናቸው። እነዚህ ግሬ ሃት ሃከርስ የሚባሉ። ስለ ሃኪንግ የማወራችሁ ምክንያት ምንድን ነው? ሃኪንግ በአሁኑ ሰዓት በጣም አደገኛ ነገር ነው። ምክንያቱም ህይወታችን በሙሉ ኦንላይን ሆኗል። የባንኪንግ አገልግሎቶች በሙሉ ኦንላይን ሆነዋል። ሾፒንግ አገልግሎቶች በሙሉ ኦንላይን ሆነዋል። አጠቃላይ ሶሻላይዜሽን የሚባለው ነገር በሙሉ ኦንላይን ሆነዋል። በ2025 ግሎባሊ ማለት በዓለም ደረጃ ሃከሮች 10.5 ትሪሊየን ቢሊየን አይደለም ሚሊየን አይደለም ትሪሊየን ዶላር ያህል ክስረት ያደርሳሉ። በ2025 አላለቀም ገና ኦክቶበር ላይ ነው። ኦኬ። ይሄ ምን ማለት ነው? this shows the cost of hacks ምን ያህል ከፍተኛ ውድመት ማድረስ እንደሚችሉ። ገንዘብ ይሰርቃሉ። ለኮምፒውተር ኔትወርክ ሲስተሙ አንዴ ከተበከለ በኋላ ያ የተበከለውን ኮምፒውተር ኔትወርክ ሲስተም እንደገና ለማጽዳት ከፍተኛ የሆነ ወጪ ይወጣል። ባንኩ የደንበኞቹ መረጃ ስላሰረቀ ደንበኞቹ ይከሱታል፣ ፍርድ ቤት ያቆሙታል። በጣም ብዙ የካሳ ወጪ ያወጣል። ስለዚህ ከፍተኛ የሆነ ችግር ገጥመዋል። በቀን ዛሬ አሁን በማወራችሁ በዛሬ ቀን በየ39 ሰከንዱ እያንዳንዱ ኩባንያ በዓለማችን ላይ ያሉ እያንዳንዱ የቢዝነስ ኩባንያ በየ39 ሰከንዱ አንድ ሃከር ኮምፒውተር ኔትወርክ ሲስተማቸውን ሰብረው ለመግባት እየሞከረ ነው። ኤቭሪ 39 ሰከንድስ ማለት በቀን 300,000 የሚሆኑ አዳዲስ የማልዌር ቫሪያንትስ ይፈጠራሉ። ምን ማለት ነው መሰላችሁ? ጉንፋን ዛሬ ይዛችኋል። ጉንፋን ሲይዛችሁ ቫይረስ ነው። ቫይረሱ መድኃኒት አለው። መድኃኒት ትወስዳላችሁ። አይድንም። በነጋታው ባህሪውን ይቀይራል። ትናንት የወሰዳችሁት መድኃኒት አያድነውም። አሁንም ያ ባህሪው መታወቅ አለበት። አለበዛ መድኃኒት መውሰድ አልችልም። ልክ እንደዛው ማልዌር የሚባሉ ወይስ ማሌሺየስ የሚባሉ ሶፍትዌሮች በየቀኑ ባህሪያቸውን ይለዋውጣሉ። ወደ 300,000 የሚሆኑ ቫሪያንስ በየቀኑ ይወጣሉ። ኦኬ who are hackers? እነዚህ ሃከሮች እነማን ናቸው? እንዳልኳችሁ ወጣቶች ናቸው። አንዳንዶቹ ከ18 እስከ 25 ዓመት በብዛት። ከዛ ውጭ ግን እድሜያቸው ከ30 ዓመት በታች ናቸው። እነማን ናቸው እነዚህ ሃከሮች? በጣም ከፍተኛ እውቀት ያላቸው ናቸው።
ከፍተኛ የኮምፒውተር ሲስተም እውቀት ያላቸው ናቸው። ከፍተኛ የሆነ የሶፍትዌር እውቀት ያላቸው ሰዎች ናቸው። ከፍተኛ የሆነ የኮምፒውተር ኔትወርክስ እውቀት ያላቸው ናቸው። እነዚህ ሀከሮች የሚባሉት ሬጉላር ሰዎች አይደሉም። ቅድም እንዳልኳችሁ ነጭ ኮፍያ ለባሾች የሚባሉ አሉ፣ ጥቁር ኮፍያ ለባሾች አሉ። እንደዚሁም ደግሞ ግሬ ሃት ሀከርስ የሚባሉ ግራጫ ኮፍያ ለባሾች ማለት ትችላላችሁ። ምን አይነት ኖሌጅ አላቸው ብትሉ፣ አንደኛ የከፍተኛ የሆነ የኮምፒውተር ኔትወርክ ሲስተም እውቀት አላቸው። በኮምፒውተር ኔትወርክ ሲስተም ውስጥ እንዴት ዳታ ትራቭል እንደሚያደርግ፣ ከአንድ ኮምፒውተር ወደ ሌላ ኮምፒውተር እንዴት ዳታ እንደሚጓዝ ጠንቅቀው የሚያውቁ ናቸው። ፓኬቶችን በደንብ የሚያዩ ናቸው። ለምሳሌ ሁለት ዳታ ሄደ እንበል። አንዱ እኔ ለእናንተ 10 ብር፣ እናንተ ለእኔ 10 ብር ስትልኩ 10 ብር የምትባል ፋይናንሻል ዳታ ትሄዳለች። አንድ ደግሞ እናንተ ለእኔ ሀይ ባህሩ ብላችሁ የላካችሁልኝ ዳታ አለች። እነዚህን ሁለቱን ዳታ ያውቃሉ። ይሄኛው ወሬ ነው፣ ይሄኛው ገንዘብ ነው ብለው መለየት የሚችሉ ናቸው። ፓኬት ማለት ዳታ እንዴት ሙቭ እንደሚያደርግ ያውቃሉ ማለት ነው። በዲቫይሶች መካከል በኢንተርኔት ኮኔክትድ የሆኑት እዚህ ኮምፒውተር ኔትወርክ ሲስተም ውስጥ ያልኳቸው ኢንተርኔቱ፣ ዋይፋይ እንዳለ ካምፓኒ ኢንትራኔቶች ውስጥ እንዴት ዳታዎች እንደሚተላለፉ በኃይል የሚያውቁ ናቸው ማለት ነው። they know how data moves ምን ማለት ነው? በሌላ ነገር ቲሲፒ አይፒ የሚባል ነገር አለ። ቲሲፒ አይፒ ማለት ኮምፒውተሮች እርስ በርሳቸው ዳታ ለመቀበልና ለመላክ የሚነጋገሩበት ቋንቋ ማለት ነው። ቲሲፒ አይፒ ማለት ኦኬ። ይሄንን በደንብ አድርገው ጠንቅቀው የሚያውቁ ናቸው። ሌላ ሴኪዩሪቲ ቱሎችን ያውቃሉ። ፋርዎሎችን በደንብ ያውቃሉ። ኢንክሪፕሽን ማለት ምን ማለት እንደሆነ ያውቃሉ። ዊክ ፖይንቶችን መለየት ይችላሉ። ፋርዎል ማለት ምን ማለት ነው? ፋየርዎል ማለት ለምሳሌ አንድ ኩባንያ ስትሄዱ፣ ሆቴል ስትሄዱ ምን ያደርጋል? ይፈትሿቸዋል። ጥበቃው ይፈትሿቸዋል። ጥበቃ ይፈትሻቸዋል። ከዛ በኋላ እዚህ ሰራተኛ ናችሁ ምናምን፣ መታወቂያ ደንበኛ ናችሁ ምናምን ብሎ እናንተ ጤነኛ ሰው መሆን አለመሆናችሁን በተቻለ መጠን ከዛ በኋላ ትገባላችሁ ማለት አይደለም። ፋየርዎል ማለት ገና ከበር አንድ ነገር ማሊሽየስ ነው አይደለም ብሎ መፈተሽ ማለት። ፋየርዎሎችን ያውቃል። በሌላ ሀገር እነዚህ ጥበቃዎች ምን ጊዜ አንድ ጥበቃ የሆነ ሰዓት ላይ ቁጭ ብሎ ሲያሸልብ ያያሉ። እንደዚህ ብሎ ሲተኛ ያያሉ ማለት ኦኬ፣ በዚህ ሰዓት ይሄ ሰውዬ ያሸልባል ብለው አንድ ሳምንት ያጠኑትና ልክ ከአንድ ሳምንት በኋላ ልክ በሚያሸልብበት ሰዓት ሹልክ ብሎ ይገባሉ ማለት ነው። ከዛ ደግሞ አንታይ ቫይረስ የሚባል ነገር፣ አንታይ ቫይረስ ደግሞ ማለት ነው እንደዚህ ተፈትሻችሁ ከገባችሁ በኋላ በየፍሎሩ በየፎቁ ቢሮ አካባቢ በየፎቁ ማሊሽየስ የሆኑ ነገሮችን ያያሉ። ምንድነው ይሄ ሰውዬ ምን እያደረገ ነው ብለው ምን እያደረክ ነው ብሎ ይጠይቁታል፣ ይይዙታል ማለት። አንታይ ቫይረስም እንደዛ አይነት ባህሪ አለ። እነሱም እንዴት እንደሚሰሩ ያውቃል። ኢንክሪፕሽን እንዴት እንደሚሰራ ያውቃል። ኢንክሪፕሽን ማለት አንድ ሜሴጅ በአንድ ኮምፒውተር እና በአንድ ኮምፒውተር መካከል ዳታ ስትላለፍ፣ ለምሳሌ እኔ ቅድም እንዳልኳችሁ እናንተ ለእኔ 10 ብር ላካችሁልኛል። ያቺ 10 ብር ቀጥታ 10 ብር የምትለዋ እየታየች አይደለም የምትሄደው፣ ስክራምብልድ ትሆናለች፣ ኢንክሪፕትድ ትሆናለች። ሌላ ትርጉም እንዳይታወቅ ምን እንደሆነ እንዳይታወቅ ያለ ለምሳሌ ፊደል፣ ቁጥር፣ የፐርሰንቴጅ፣ የአስትሪክስ ምናምን ድብልቅ ሆና ነው የምትሄደው። እሷን ኢንክሪፕሽን ያውቃሉ ማለት ነው። እንደዚህም ደግሞ ኮመን አታኮችን ያውቃሉ። ሃይ ሌቭል የሆኑ ኮንሴፕቶችን ያውቃሉ። እነዚህ ሀከሮች ከፍተኛ የሆኑ እውቀት አላቸው። እንዴት ማጥቃት እንደሚቻል፣ እንዴት ቀዳዳ ማግኘት እንደሚቻል፣ ቀዳዳ ካገኙ በኋላ እንዴት አድርገው መግባት እንደሚችሉ ያውቃሉ። ለምሳሌ ሚስተር ሮቦት የሚል ፊልም አለ፣ አይታችሁ ከሆነ አላውቅም። እዛ ላይ ኤሊየት የሚባል ካራክተር አለ። ይሄ ኤሊየት የሚባለው ካራክተር ስለ ኔትወርክስ በጣም ያውቃል። አንድ ኩባንያ ከሰርቨሮቹ የኩባንያው ሰርቨሮች ኮምፒውተሮች ከኩባንያ ዋይፋይ ጋር እንዴት ኮኔክት እንደሚደራረጉ ያውቃል ማለት ነው። በዛ መካከል ምንድነው እንትን ይላል ቨልነራቢሊቲ ወይም ደግሞ እንትን ክፍተት ያገኛል ማለት ነው። ሌላኛው ፕሮግራሚንግ ቋንቋ በጣም ማስተር ያደረጉ ናቸው እነዚህ ሀገሮች የሚባሉት። ለምሳሌ ፓይቶን የሚባለው፣ ሲ የሚባለው ቋንቋ፣ ጃቫስክሪፕት፣ ሌሎችን ቱሎችን እንደ ኤስኪዩኤል የሚባሉትን በጣም ጠንቅቀው የሚያውቁ ናቸው እነዚህ ሀገሮች የሚባሉት። በጣም ጥልቅ የሆነ የፕሮግራሚንግ ቋንቋ እውቀት ያላቸው ናቸው። እነዚህ they don't just know the languages ቋንቋውን ብቻ አይደለም የሚያውቁት፣ ሌላ ሰው የጻፈውን ቋንቋ ችግር እንዳለበትና እንደሌለበት ያውቃሉ። ለምሳሌ እኔ ቅድም እንዳልኳችሁ ደብዳቤ የሆነ ጽሁፍ ጽፌ በኮምፒውተር ፕሪንት አድርጌ ስሰጣችሁ ወዲያውኑ አንባችሁ የፊደል ግድፈት እንደምታገኙት እነሱም የሆነ ሶፍትዌር የጻፈ ሰው አለ። ለምሳሌ እኔ አንድ የሆነ ሶፍትዌር ጻፍኩኝ ማለት ወይ የጌም ሶፍትዌር ጻፍኩኝ እንበል። ከዛ ምንድነው እነዚህ ሀከሮች የጻፍኩት ጌም የጻፍኩት ኮዶች ላይ ስህተት እንዳለው፣ የቱ ጋር ስህተት እንዳለ፣ የቱ ጋር ሚስቴክ ኤረር እንዳለ ያውቃሉ።
ሰው ያቺ ስተት ያቺ ክፍተት ያቺ ኤረር ለነሱ እዛ አፕሊኬሽኑ ሾልኮ መግባት እንዲችሉ ያስችላቸዋል። ቃላችንን ጠብቀን ሰርተን እያስረከብን ለ10 ዓመታት ያህል አብረን ተጉዘናል። ለዚህ ደግሞ ምስክሮቻችን እናንተ ናችሁ። በ10 ዓመት ጊዜያችን ውስጥ ከ8 በላይ አፓርትመንቶችን ሰርተን አስረክበናል። አሁን ደግሞ ቡልጋሪያ አፍሪካ ህብረት ፊት ለፊት ጥቂት ብሎኮች ብቻ ባሉት ኮምፓውንድ አፓርትመንት ላይ ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ6.6 ሚሊዮን ብር፣ ባለ 3 መኝታ በ9 ሚሊዮን ብር ለሽያጭ አውጥተናል። እንዲሁም ከተማችን ዙሪያ ላይ በሳር ቤት፣ በፒያሳ፣ በአዋሬ፣ በጋርመንት እና በሀያት ላይ ግንባታ ላይ ያሉና ግንባታቸው ከ85% በሆኑ አፓርትመንቶቻችን ላይ በጊዜ ኢንቨስት ያደርጉ። በየጊዜው የሚወጡትን ከ20 እስከ 35% የሚደርሱ ዲስካውንቶችን የሚያገኙ። ለሳይት ጉብኝትና ለቢሮ ጉብኝት ታች በሚያዩት ስልክ ይደውሉልን። ለምሳሌ አንድ ሀከር ዝም ብሎ ቁጭ ብሎ ቤት ውስጥ ቁጭ ብሎ በፓይተን በጣም ቀላል ነው። ፓይተን በነገራችን ላይ በፓይተን የሆነ ፓስወርድ ገስ የሚያደርግ አፕሊኬሽን ይጽፋል። ፓስወርድ ገስ የሚያደርግ ምን ማለት ነው? ይሄ አሁን ላፕቶፕ አለ ካሜራ አለ። እዚህ ካሜራ ውስጥ ለመግባት አፕሊኬሽኑ ገስ ያደርጋል። እኔ ባህሩ አባስ ነኝ ስሜ። .com ቲቪ ሾው ነው የቻነሉ ስም። ስልክ ቁጥሬን ያውቃል። ልደቴን ያውቃል። ሰማው እነዚህን የተለያዩ ስሞችን ኦርጋናይዝ አድርጎ ከዚህ ውጭ አይሆንም ፓስወርዱ በሚል ገስ ያደርጋል ማለት ይገምታል ማለት ብዙ ገምቶ 1000 ገምቶ አንድ ሊሳካለት ይችላል። ከተሳካለት ከፍተኛ የሆነ ውድመት ያደርሳል። ኤክስፒሪየንስ ምን አይነት ኤክስፒሪየንስ አላቸው? እድሜያቸው ከ20 እስከ 30 ነው ብያቸዋለሁ እድሜያቸው። ስለዚህም ኤክስፒሪየንሳቸው ብዙ አይደለም፣ ግን ከልጅነታቸው ጀምሮ ኪሪየስ የነበሩ ክሪኤቲቭ የነበሩ ልጆች ናቸው። ሰልፍ ቶት ናቸው። ራሳቸውን በራሳቸው የሚያስተምሩ ያስተማሩ ናቸው። ሆቢስት ናቸው። ሆቢ ያላቸው ናቸው ልጆች። አሁን የሆነ አሻንጉሊት ስትሰጧቸው ከአሻንጉሊቱ ጋር ከ20 ደቂቃ በላይ መጫወት እኮ አይወዱም። አሻንጉሊቱ እንዴት እንደዚህ ቆመ? ለምንድን ነው የሚሄደው? ለምንድን ነው የሚንቀሳቀሰው? ምንድን ነው ውስጡ ያለው? በቃ ውስጡ ያለውን ነገር ነው የሚፈልጉት። ሰው ከልጅነታቸው ጀምሮ እንዲህ አይነት ኪዩሪዮሲቲ ያላቸው ክሪኤቲቪቲ ያላቸው ልጆች ናቸው። አንዳንዶቹ የተማሩ አሉ። ለምሳሌ ነጭ ኮፍያ ለባሾች የተማሩ አሉ። ሰርቲፋይድ ኤቲካል ሃከር ተብለው የተባሉ አሉ። እነሱ እድሜያቸውም ከፍ ሊል ይችላል። ነገር ግን እንደዚሁም ደግሞ አንደርግራውንድ ኮሚኒቲስ አሉ። እነዚህ ሀከሮች የሚገናኙበት ብላክ ሃት ሃከርስ የሚገናኙበት አንደርግራውንድ ኮሚኒቲስ አሉ። እዛ ይማራሉ። they gain experience በመሞከር አሁንም በመሞከር የተለያየ ልምድ ከልጅነታቸው ጀምሮ እያዳበሩ መጨረሻ ላይ በጣም ፓወርፉል ይሆናሉ። ልጆች ናቸው። ኬቪን ሚትኒክ የሚባል አንድ ሰው ያለ በ1990 ቲኔጅ ሆኖ ማለት ነው ስልክ ፎን ፍሪክ ያደርጋል ማለት ፎን ሃክ ያደርጋል ስልኮችን። በ1990 የነበረው የገመድ ስልክ ይጠልፋል። ጠልፎ ይደውላል፣ የፈለገበት ቦታ ይደውላል። ቢል አይመጣም ማለት አይቆጥርበትም ማለት። መጨረሻ ላይ ግን ታስሮ ነበር። ታስሮ በኋላ ላይ ኩባንያዎች ነጭ ኮፍያ ለባሽ ሆኖ እንዲሰራ ኮንሰልታንት ሆኖ እንዲሰራ ቀጥረውት ነበረ። ሀከሮች ዩኒክ ናቸው፣ በጣም የተለዩ ናቸው። ማይንድ ሴታቸውና ስኪላቸው ዩኒክ ናቸው። ላትራል ቲንኪንግ አቅም ያላቸው። ላትራል ቲንኪንግ ማለት አንድ ነገር ከተለመደው ውጪ ሶልቭ ለማድረግ የሚሞክሩ ማለት። እኔና እናንተ አንድን ነገር ሶልቭ ለማድረግ አንድን ነገር ፍቺ እንዲኖረው መፍትሄ እንዲኖረው የምናደርገው ጥረት አለ፣ ሂደት አለ። ከዛ ሂደት ውጭ ሌላ አቋራጭ መንገድ ማግኘት የሚችሉና ሌላው ፐርሲስታንስ ነው። በጣም ፔሸንት ናቸው። አንድን የኮምፒውተር ኔትወርክ ሲስተም ሰብሮ መግባት ቀላል ነገር አይደለም። በጣም ብዙ ጊዜ ፌል ያደርጋሉ። በጣም ብዙ ጊዜ ይሳሳታሉ። በፍጹም ትዕግስታቸው አያልቅም። 2 ወር፣ 3 ወር፣ 6 ወር መኝታ ቤቱ ውስጥ ቁጭ ብሎ አንድ ሀከር ፂሙን አሳድጎ ፂሙን ሼፍ ሳያደርግ ሻወር አይወስድም። ሽንቱን እዛው ጋር የሚሸኑ አሉ። ቻይና ውስጥ ቤታችሁ ውስጥ ገቡ ይሸታል። ቻይና ውስጥ የተለያዩ ኢንተርኔት ካፌዎች አሉ፣ የጌመሮች ማለት ነው። እዛ ስትሄዱ ይሸታል። ልጆች ፓምፐርስ አድርገው የሚቀመጡ አሉ። ትልልቅ ልጆች 25፣ 22፣ 23 ዓመት ሆነው ፓምፐርስ ያደርጋሉ። መነሳት አይፈልጉም ማለት ነው። በጣም ፔሸንት ናቸው ማለት ነው። እነዚህ ኃይለኛ ባህሪ ያላቸው ልጆች ናቸው ማለት ነው። አሁን እንዴት ነው የሚያጠቁት? የተለያየ ጥቃት ያደርሳሉ ብያቸዋለሁ። እንዴት ነው የሚያጠቁት? ቨልነራቢሊቲ እንዴት ነው የሚያገኙት የሚለውን ልንገራችሁ። ማልዌር የሚባል ነገር አለ። ማልዌር ማለት ጎጂ የሆኑ ሶፍትዌሮች ማለት ነው። የተለያዩ አይነት የማልዌሮች አሉ። ራንሰምዌር የሚባል አለ። ፊሽንግ የሚባል ትሪክ አለ። ይሄ ደግሞ ትሪክ ነው። ትሮጃን የሚባል አለ። ስፓይዌር የሚባል አለ። ወርም የሚባሉ አሉ። እነዚህ ራሳቸው የሚጽፏቸው ናቸው።
ቀዳዳ ካገኙ በኋላ በቀዳዳው በኩል እዛ ኔትወርክ ሲስተም ውስጥ ራንሰምዌር ይለቃሉ፣ ወይም ቫይረስ ይለቃሉ፣ ወይም ዎርም ይለቃሉ፣ ወይም ደግሞ ስፓይዌር። እነዚህ የተለያየ ባህሪ ያላቸው ለተለያየ ጉዳይ ተብለው የተጻፉ ጎጂ ሶፍትዌሮች ናቸው። ሁሉም ጎጂዎች ናቸው፣ ጉዳታቸው ግን ይለያያል። ለምሳሌ ራንሰምዌር ማለት የኔ ላፕቶፕ በራንሰምዌር ማልዌር የተጠቃ ከሆነ ምን ማለት ነው? ላፕቶፔን መክፈት አልችልም። እኔ ላፕቶፔን ዩዘር ኔም እና ፓስወርድ አስገብቼ ልክፈት ስለው አይከፍትም። የራንሰም ኖት ይታየኛል ማለት ይሄን ያህል ብር ክፈል ቁልፉን ለማግኘት ከፈለግ ይላል። ብር በብዛት በብዙ ጊዜ በቢትኮይን ነው፣ በክሪፕቶ ከረንሲ ነው የሚጠይቋቸው። ምንድነው የሚያደርገው? ራንሰምዌር ፋይላችሁን ሎክ ያደርጋል። ኦኬ፣ ይሄ የኔ አንድ ላፕቶፕ ነው። ላፕቶፑን ልጥለው ይችላል፣ ወይም ደግሞ ሪሴት አደርገዋለሁ። ውስጡ ያለው ዳታ ብዙም ይሄን ያህል ላይጠቅመኝ ይችላል። 14,000 ኮምፒውተሮች ያሉበት ባንክ 1 ሚሊዮን ደንበኛ ዳታ ያለበት የባንኩ ኔትወርክ ሲስተም ራንሰምዌር ቢገባና እንዳለ ያን ሁሉ ፋይል ቢቆልፈው ምን ማለት ነው? የ1 ሚሊዮን ደንበኛ ዳታ ተቆለፈ ማለት ነው። ከባድ አደጋ ነው የሚያደርሰው ማለት ነው። ኦኬ፣ ፊሽንግ አለ። ፊሽንግ ማለት ምን ማለት ነው? ሰዎች ኢሜይል ይላክላቸዋል። ኤንድ ኢሜይል ሲላክላቸው ከሚያውቁት ነገር ይመስላቸዋል። ከሚያውቁት ባንክ ኢሜይል የመጣ ይመስላቸዋል። የባንኩ ሎጎ አለ ወዘተ ወዘተ። የኤቲኤም ፓስወርዳቸው ኤክስፓየር ስላደረገ በአስቸኳይ ይችን ቀጥሎ ያለችዋን ሊንክ ክሊክ በማድረግ ፓስወርዳችሁን ቀይሩ፣ በ20 ደቂቃ ውስጥ ካላደረጋችሁ ምናምን የሚል ይመጣል ኢሜይል። ከዛ ትከፍታላችሁ። እናንተ ስታዩት ሎጎ ምናምን የምታውቁት ኢሜይል ነው። ከዛ ያችን ክሊክ ስታደርጉ አሁን አሮጌውን ፓስወርድ አስገቡ ይላል። ከዛ ደግሞ አዲሱን ፓስወርድ አስገቡ የሚል ፌክ ፔጅ ይመጣል። አሮጌውን ፓስወርድ ስታስገቡ ምን ማለት ነው? ዋናውን ፓስወርዳችሁን አገኙት ማለት። ከዛ በኋላ እንዳለ ባንካችሁ ውስጥ ያለውን አካውንታችሁ ላይ ያለውን ነገር ሙልጭ አድርገው ይወስዳሉ ማለት። ፊሽንግ ይባላል። እንደዚህ ክሬዲብል የሆነ አስመስለው በመግባት ሙልጭ አድርገው ይወስዳሉ። ስለዚህ ኢሜይል ስታዩ በአትኩሮት ማየት አለባችሁ። ኩባንያዎች ሰራተኞቻችሁ ኢሜይል በሚያዩበት ጊዜ በአትኩሮት አይተው ትክክለኛ የኢሜይል አድራሻ ነው የመጣው ብለው በትኩረት ማየት አለባቸው። አለበዛ ኩባንያው ሙሉ ለሙሉ ከፍተኛ ችግር ውስጥ የሚከት ነገር ሊፈጠር ይችላል። ቫይረሶች አሉ። ቫይረስ ማለት ከአንድ ጠቃሚ ዶክመንት ጋር ራሱን አታች አድርጎ ላፕቶፓችሁ ውስጥ እዛ ኮምፒውተር ኔትወርክ ሲስተም ውስጥ በመግባት ራሱን በራሱ የሚያባዛ አንድ ክሊክ ስታደርጉት ኤክስኪዩት ያደርጋል፣ ይባዛል ማለት። ቫይረስ ነው። የጉንፋን ቫይረስ እኛን እንደሚያደርገን ሁሉ የኮምፒውተር ቫይረስም የኮምፒውተር ኔትወርክ ሲስተምንም እንደዚሁ በጣም ያጨናንቀዋል ማለት ነው። ዎርም የሚባላል የተለያየ ችግሮች ይፈጥራሉ። ዳታ ኮራፕት ያደርጋሉ። ሲስተም ክራሽ ያደርጋል። ሲስተሙ አይሰራም ይባላል። ዲዲኦስ ይባላል። ዲናያል ኦፍ ዲስትሪቢዩትድ ዲናያል ኦፍ ሰርቪስ የሚባል ነገር አለ። ባንክ ስትሄዱ ሰርቪስ ማግኘት አትችሉም፣ ሲስተም አይሰራም ይባላል። ሲስተሙ ተጨናንቆ ማለት። ስለዚህ ዎርምስም እንደዚሁ የሚባሉ አሉ ማለት ነው። ስለዚህ የተለያዩ እንደዚህ አይነት ማልዌሮች አሉ። ማልዌሮች እንዳልኳችሁ ቫይረስ አለ፣ ራንሰምዌር የሚባላል፣ ዎርም የሚባላል፣ ስፓይዌር የሚባላል። እነዚህ የተለያየ ጉዳት ያላቸው ሀከሮች ይሄንን ይጠቀማሉ ማለት ነው። አንዳንድ ከነዚህ ለምሳሌ ቫይረሶች ገብቶ ኔትወርክ ሲስተም ውስጥ ገብቶ የተለያዩ መረጃዎችን መልሶ ይልክለታል ቫይረሱ ማለት ነው። ከኔትወርክ ውስጥ ገብቶ የባንኩ መረጃ የባንክ ደንበኞቹ መረጃ ኮፒ እያደረገ ይልክለታል። እሱ የሆነ ቤት ውስጥ ቁጭ ብሎ ማለት ነው። የተጻፈበት መንገድ ወይም ደግሞ ሀከሩ እንዲህ አድርግልኝ ብሎ ነው የሚጽፈው ቫይረሶችን ማለት ነው። አንድ ማነው ጎንዛሌዝ የሚባል አልበርት ጎንዛሌዝ የሚባል ሰውዬ በ2009 የአንድ ሀርትላንድ የሚባል ፔመንት ኩባንያ አለ። በጣም ግዙፍ ነው። አሁንም አለ። በጣም ግዙፍ ነው። 130 ሚሊዮን የክሬዲት ካርድ ኢንፎርሜሽን ሰረቀ ገብቶ ማለት ነው። በአሁን ባልኳችሁ በኤስኩኤል ኢንጀክሽን ይባላል። ኤስኩኤል ኢንጀክሽን ወደ ዌብሳይቱ የሆነ ማልዌር በማሰራጨት የ130 ሚሊዮን ክሬዲት ካርድ ኢንፎርሜሽን ኮፒ ያደረገ ላከለት ማለት ነው። ካን ኢማጂን ምን ማለት ነው? ክሬዲት ካርድ ላይ ምን ኢንፎርሜሽን አለ? ስም አለ፣ ባህሩ አባስ የሚል ስም አለ። ከ13 ከ19 የሚሆን ዲጂት አለ። ከዛ ሲቪቪ እና ሲቪሲ የሚባል ካርድ ቬሪፊኬሽን ቫሉ የሚባሉ አሉ። እንደ ፓስወርድ ማለት 4 ዲጂት ነው፣ 3 ዲጂት ማለት። ስለዚህ ምን ማለት ነው? እኔ ያለኝ ባህሩ አባስ ከ13 ከ19 ዲጂቱ አለኝ፣ በጽሁፍ ይዤዋለሁ። ካርዱ ነው የሌለኝ፣ ካርዱ አልፈልገውም። ከዛ ኦንላይን ገባና እገዛበታለሁ። ኦንላይን ገብቼ በጣም ብዙ ነገሮች ገንዘብ በዛ ሰውዬ ነው ብሩ የሚቀነሰው ማለት ነው። $130 ሚሊዮን 130 ሚሊዮን ካርዶች እንደዚህ ሰርቆ ነበረ
ምን አይነት ቱሎችን ይጠቀማሉ? ከዚህ ውጪ ከማልዌርም በተጨማሪ አንድ ሃከር የሆነ ኮምፒውተር ኔትወርክ ሲስተምን ሰብሮ ለመግባት ምን አይነት መሳሪያዎችን ይጠቀማል? ለምሳሌ እናንተ ግቢ አያድርስና ወይም ደግሞ እኔ ግቢ አንድ ሌባ እኔን ሊዘርፈኝ ሲመጣ እኔ ቤት ሲገባ ባዶ እጁን እንደዚህ ብሎ ይመጣል? አይመጣም። ገመድ ይዞ ይመጣል። ተንጠላጥሎ መውጣት ካለበት ገመዱን ይጠቀማል። መዶሻ ይዞ ይመጣል። መሰርሰሪያ ይዞ ይመጣል። የሆነ ማፍረሻ ትልቅ ምንድነው የሚባለው ማፍረሻ ነገር ይዞ ይመጣል። መስታወት ጣ አድርጎ የሚሰብርበት የሆነች ነገር ይዞ ይመጣል። ካዝና ቤት ውስጥ ካገኘሁኝ ብሎ የሆነች መክፈቻ ይዞ ይመጣል። አይመጣም? ቱሎች አሉት ማለት የሆነ ቦክስ ይዞ ይመጣል። ብዙ ቱሎች አሉት። ቦክስ ይዞ ይመጣል። ዝም ብሎ ባዶ እጁን አይመጣም። ሃከሮችም የራሳቸው የሆነ ቱል አላቸው። ለምሳሌ ኤንማፕ የሚባል ኔትወርክ ስካን የሚያደርግ ቱል አላቸው። ያ ቱል ምን ማለት ፖርቶችን ያያል። ፖርቶች ማለት ክፍተቶችን ፖርት ማለት ኤንትሪ ፖይንት ማለት ነው። በኮምፒውተር ኔትወርክ ውስጥ አንዱ ከሌላው ጋር ኤንትሪ ፖይንቶች ናቸው። የዛች ኤንትሪ ፖይንት ላይ ይፈልጋል ማለት ኤንማፕ ይባላል። ስካን ያደርጋል ኔትወርኮችን ማለት ክፍተት ይፈልጋል። ሜታስፕሎይት የሚባል ሌላ ቱል አላቸው። ምን ማለት ነው? አንድ ኤክስፕሎይት የሚደረግ ቀዳዳ ከተገኘ ያቺ ቀዳዳ በምን መልኩ ኤክስፕሎይት ላድርገው የሚል ቱክሊት ናት። ይቺ ደግሞ ዋየር ሻርክ የሚባላል። ዋየር ሻርክ ማለት ነው ዳታ ፓኬቶችን እነዚህ ከአንድ ኮምፒውተር ወደ ሌላ ኮምፒውተር ዳታ እንደዚህ ትራንስፈር ሲደረግ ዳታ ፓኬቶችን ያጠናል ማለት ነው። ይህን ዳታዎችን ማኒፕሌት ያደርጋል ማለት ነው። ጆን ሪፐር የሚባላል ፓስወርድ ክራከር። ፓስወርድ በብሩት ፎርስ ፓስወርዶችን ይገምታል ማለት ዲክሽነሪ ያለው በዛ ዲክሽነሪ የዚህ ላፕቶፕ ፓስወርድ እንደዚህ ነው ብሎ ይገምታል ማለት እና ኤር ክራኪንግ የሚባል አለ። ብሩት በርፕ ሱት የሚባል አለ። ሃይድሮ የሚባል አለ። ማልቴጎ የሚባል አለ። ብዙ አይነት አሉ። እነዚህን ቱሎች ይዘው ነው የሚመጡት። ሌላኛው ቴክኒኮች ደግሞ አሉ። ቴክኒኮች አሉ። ከዚህን ቱል ውጪ ቴክኒኮች አሉ። ሶሻል ኢንጂነሪንግ የሚባል ማለት ነው። ምን ማለት? ሰዎችን ማታለል ማለት። ኮምፒውተር ኔትወርክን ከመስበር ይልቅ የኔን ላፕቶፕ ሰብረህ ከመግባት ይልቅ እኔን ማታለል የበለጠ አድቫንቴጅ አለው ለአንድ ሀከር። ምክንያቱም ሂውማን ኤረር በደንብ አለ። ስለዚህ ፊሽንግ የሚባል አንድ ዘዴ አለ። ቅድም ያልኳቸው ፌክ ኢሜል እልካለሁ። እኔ ከባንክ ፌክ ኢሜል ይመጣልኛል። ያ ኢሜል ከባንክ ይመጣ ነው የሚመስለኝ። ስለዚህ ምን ማለት ነው? ከባንክ ፓስወርድ ኤቲኤም ኤክስፓየር ስላደረገ በአስቸኳይ ፓስወርድና እንትንህን ለውጥ ይላል። ወይም ደግሞ ፓስወርድ እንትን ስለሆነ ኤክስፓየር ስላደረገ በአስቸኳይ አዲስ ፓስወርድ ለውጥ የሚል ኢሜል ይመጣል። ሳየው የባንኩ ሎጎ አለው ምናምን አምንና ቀጥታ ምን አደርጋለሁ? ሰውየው የኔ ኮምፒውተር ኔትወርክ ሲስተም ሰብሮ ከመግባት ይልቅ እኔን አታሎኝ የራሴን ሎጊን ኢንፎ ሰጠዋለሁ ማለት ዩዘርኔምን ፓስወርድን ሰጠዋለሁ ማለት። ይሄ ፊሽንግ ይባላል። ይሄ በጣም ሁላችሁም ጋር የደረሰ ነገር ነው። ሌላኛው ስፒር ፊሽንግ የሚባላል። እንደዚሁ በተመሳሳይ መልኩ ብሊቨብል የሆነ በጣም ልታምኑት የምትችሉት ነገር ይነግራችሁና ከዛ ትክክለኛው መረጃ ትሰጡታላችሁ ማለት ነው። ፕሪቴክስቲንግ የሚባላል። ፕሪቴክስቲንግ ማለት ደግሞ ሰዎች ይደውሉላችሁና ሀይ ባህሩ የት እንደምሰራ ያውቃል ምናምን በደንብ አጥንቶኛል እንደዚህ ነው ምናምን ብሎ በስልክ ያወራል። በስልክ ሲያወራኝ ከሆነ ኩባንያ ይመስለኛል ከባንክ ነው የምንደውልልህና እንደዚህ ነው ይላል። ባህሩ አባስ አይደል ስምህ እንደዚህ ነው ምናምን ብሎ ይነግረኛል። ሲነግረኝ ይህ ሰው ያውቃል ሌጂቲሜት ነው ብዬ መረጃ ሰጠዋለሁ ማለት በቃ በራሴ ይሰጠኛል። ምን ኮምፒውተር ኔትወርክ ሲስተሙ ሳይሰብር ማለት። ስለዚህ የተለያዩ ቴክኒኮችን ይጠቀማል። ቤቲንግ የሚባላል። ቤቲንግ ማለት ደግሞ ማለት ነው ቢሮአቸው አካባቢ መጡና የሆነ ፍላሽ ዲስክ ጣል አድርገው ይሄዳል። ኦኬ ቤቲንግ ማለት ዩኤስቢ ፍላሽ ዲስክ ጣል አድርገው ይሄዳል። ከዛ እናንተ ፍላሽ ዲስኩ ይሄ ሰውዬ ፍላሽ ዲስክ ረስቶ ሄደዋል ብላችሁ ፍላሽ ዲስኩን ስታዩ ታይትል አላት የተለጠፈች የ2018 ቦነስ ይላል። ከዛ ቦነስ የሚሰጣችሁ መስሏችሁ እንዴ ቦነስ ሊሰጠን ነው እንዴ ምናምን የቦነስ አካባቢ ነው የሚሄደው። ቦነስ የሚሰጥበት አካባቢ ነው የሚሄደው ጊዜው ማለት ነው። ከዛ እንዴ ቦነስ ሊሆን ይችላል ጠቃሚ መረጃ አለው ብላችሁ ያቺን ዩኤስቢ ስትሰኩ ኢሚዲየትሊ ማልዌር ኢንስቶል ያደርጋል። ራሱ ነው አውቶማቲካሊ ማልዌር ኢንስቶል ያደርጋል። ኮምፒውተራችሁ ኢንፌክትድ የሆነ ያችን ተጠቅሞ ቀጥታ ቤቱ ሄዶ ኮኔክት አድርጎ ያገኛቸዋል ማለት ነው። ይሄ ቤቲንግ ይባላል። ሰው ፍላሽ የትም ቦታ ስታገኙ አትጠቀሙ ለማለት ነው። ፌመስ ሀከሮች አሉ ብያቸዋል። ፌመስ ሀከሮች ለምሳሌ አንዳንዱ ኬቪን ሚትኒክ ቅድም የነገርኳችሁ ማይክሮሶፍት ኮርፖሬት ቴፍት ነው። በጣም
ሞቶሮላን የሚያክል ኩባንያ ኔትወርክ ሲስተም ሰብሮ በመግባት ጉዳት ያደረሰ ሰው ነው። አንድሪያን ላሞ የሚባል ማይክሮሶፍት እና ያሁ የሚባሉ ኩባንያዎችን ሰብሮ መግባት የቻለ ነው። አኖኒመስ የሚባለው የፔፓል የሚባለውን አካውንት አንድ ጊዜ ዲዲኦስ ወይም ደግሞ ዲስትሪቢዩትድ ዲናይል ኦፍ ሰርቪስ የሚባል ፔፓል እንዳይሰራ ያደረጉ ናቸው። ላዛረስ ግሩፕ የሚባሉ ዋናክራይ የሚባል ራንሰምዌር የጻፉ ናቸው። እነዚህ በጣም የታወቁ ኖቶሪየስ የሆኑ ሀከሮች ናቸው። ምን ማድረግ አለብን? ኦኬ እንዴት እንጠንቀቅ? ሀከሮች ሀክ እንዳያደርጉን ኩባንያዎች ምን አይነት ጥንቃቄ ማድረግ አለባቸው? አንደኛ በጣም ሮበስት የሆነ ባክአፕ ዲፕሎይ ማድረግ አለባቸው። ሁል ጊዜ ክሪቲካል የሆኑ ዳታዎቻቸውን ባክአፕ ማድረግ አለባቸው፣ ኦፍላይን ማለት ነው። ይሄ ምንም መቅረት የሌለበት ነገር ነው። ሁለተኛ ሁል ጊዜ ኦንጎይንግ ትሬኒንግ መውሰድ ያስፈልጋል። ኤምፕሎይ ሰራተኞቹ የቅድም ያልኳችሁ ባንክ 14,000 ሰራተኞቹን በየሳምንቱ ሁለት ጊዜ የማይሆን ኢሜይል እንዳትከፍቱ፣ የማታውቁትን ኢሜይል እንዳትከፍቱ። ኢሜይል ስታዩ ቆም ብላችሁ አስቡ። ከኢሜይል ጋር አታች ተደርጎ የመጣውን ዝም ብላችሁ ዳውንሎድ አታድርጉ። ከኢሜይል ጋር የመጣውን ነገር ዝም ብላችሁ ክሊክ አታድርጉ ብሎ በሳምንት 2 ጊዜ ማቋረጥ ሪማይንደር ለሰራተኞቹ መላክ አለበት። ምክንያቱም ሰው ይሳሳታል። በአንድ ሰው ስህተት አማካኝነት በአንድ ሰው ላፕቶፕ አማካኝነት 14,000 ኮምፒውተሮች ይበከላሉ። በአጠቃላይ ኮምፒውተር ኔትወርክ ሲስተሙ ሊበከል ይችላል። ሌላኛው ፓች ማኔጅመንት ነው። ፓች ማኔጅመንት ማለት ኩባንያው ግለሰቦችም ምን ማድረግ አለባቸው? አንደኛ ሶፍትዌሮችን አፕዴት ማድረግ አለባቸው። የኮምፒውተር ኔትወርክ ሲስተም ውስጥ ያሉ ኦፕሬቲንግ ሲስተሞችን አፕዴት ማድረግ አለባቸው። ኦኬ ሁሉንም አፕሊኬሽኖችን ወዘተ ሬጉላርሊ አፕዴት ማድረግ አለባቸው። ሌላኛው መልታይ ሌየርድ የሆነ ሴኩሪቲ ማለት ፋየርዎሎችን አፕዴት ማድረግ፣ አንታይቫይረሶችን መጠቀም ያስፈልጋል ማለት ነው። ቢያንስ እነዚህን 4 እና 5 ነገሮችን በደንብ ካደረግን ሀከሮች በቀላሉ ሀክ አያደርጉንም ማለት ነው። በግለሰብ ደረጃ ሞባይል ስልካችሁ ሀክ እንዳይደረግ፣ ላፕቶፓችሁ ሀክ እንዳይደረግ፣ ሞባይላችሁ ላይ ብዙ የባንክ አፕሊኬሽኖች አሉ። ሀክ እንዳይደረግ አንደኛ አፕሊኬሽኖቻችሁን አፕዴት ማድረግ፣ ቶሎ አፕዴት ማድረግ፣ ጠቃሚ የሆነው አፕሊኬሽኖችን አፕዴት ማድረግ። ሁለተኛ ኢሜይል ሲመጣላችሁ በአግባቡ ፎከስ አድርጋችሁ ማንበብ። ኢሜይሉ ትክክል ነው ወይ? የላከልኝ ሰው አውቀዋለሁ ወይ? ምንድን ነው የሆነ ነገር ሊንክ አድርጎ በፍጹም ክሊክ ማድረግ የለባችሁ። አታችመንት ሲመጣላችሁ ዳውንሎድ ለማድረግ መሞከር የለባችሁም፣ በደንብ አይታችሁ ካልሆነ በስተቀረ ማለት ነው። ነጭ ኮፍያ ለባሽ መሆን ከፈለጋችሁ ፔኔትሬሽን ቴስተር የሚባል ሙያ አለ። ሴኪሪቲ አናሊስት የሚባል ሙያ አለ። ሴኪሪቲ ኦፕሬሽን ሴንተር የሚባል ስፔሻሊስት የሚባል አለ። እነዚህን መማር ትችላላችሁ። ማልዌር አናሊስት የሚል አለ፣ ሙያ ነው እና በጣም ተፈላጊ ነው በአሁኑ ሰዓት። እሱን መማር ትችላላችሁ። ሰርቲፋይድ ኤቲካል ሃከር የሚባል ሰርቲፊኬሽኖች አሉ። ኦፌንሲቭ ሴኪሪቲ ሰርቲፋይድ ፕሮፌሽናል የሚባል ሰርቲፊኬት አለ። እነዚህ ላይ መማር ትችላላችሁ ማለት ነው። ይህን ይመስላል ሃኪንግ። በጣም የቸኮልኩን ያወራሁት ይቅርታ ጠይቃለሁ። ቶሎ ለመጨረስ ነው። 40 ደቂቃ 40 ምናምን ደቂቃ ሲሆን በጣም አመሰግናለሁ። እስካሁን ድረስ ስለቆያችሁ እጅግ በጣም አድርጌ ነው የማመሰግነው። እስካሁን ድረስ መቆየታችሁን ለማወቅ 3 ብላችሁ ኮሜንት አድርጉ። እጅግ በጣም አድርጌ አመሰግናችኋለሁ። እናንተን ሰብስክራይብ አድርጉ። አመሰግናለሁ። ቻው። ቃላችንን ጠብቀን ሰርተን እያስረከብን ለ10 ዓመታት ያህል አብረን ተጉዘናል። ለዚህ ደግሞ ምስክሮቻችን እናንተ ናችሁ። በ10 ዓመት ጊዜያችን ውስጥ ከ8 በላይ አፓርትመንቶችን ሰርተን አስረክበናል። አሁን ደግሞ ቡልጋሪያ አፍሪካ ህብረት ፊት ለፊት ጥቂት ብሎኮች ብቻ ባሉት ኮምፓውንድ አፓርትመንት ላይ ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ6.6 ሚሊዮን ብር፣ ባለ 3 መኝታ በ9 ሚሊዮን ብር ለሽያጭ አውጥተናል። እንዲሁም ከተማችን ዙሪያ ላይ በሳር ቤት፣ በፒያሳ፣ በአዋሬ፣ በጋርመንት እና በሀያት ላይ ግንባታ ላይ ያሉና ግንባታቸው ከ85% በሆኑ አፓርትመንቶቻችን ላይ በጊዜ ኢንቨስት ያደርጉ። በየጊዜው የሚወጡትን ከ20 እስከ 35% የሚደርሱ ዲስካውንቶችን የሚያገኙ። ለሳይት ጉብኝትና ለቢሮ ጉብኝት ታች በሚያዩት ስልክ ይደውሉልን።